ችግር የለውም ፍቅር መስጠትን እንጂ መቀበልን አያውቅም። ስጪኝ እኔ ይሄው ከኔ የሚጠበቀውን አንተ አላቀፍከኝም ብዬ የራስ ጉዳይ አላልኩም። ብርቅዬዎቹ ተናፋቂዎቹ ሀይሚና ቡራ ዛሬ እንግዲህ መተውልናል ማለት ነው። እምር ብሎባቸው ነው የመጡ። እንግዲህ ዛሬ ሀይሚ ትንሽ ተፈትናለች ማለት ነው እና እራት እንብላ እማደንቅሽ አድናቂሽ ነኝ የሚል እንግዲህ የእሷን ልብስ የመሰለ ጃኬት የለበሰ አንድ ወዘልውጥ አይተናል ማለት ነው እና ይሄን ነገር ደግሞ ያመጣው ማን እንደሆነም አይታችኋል። ብቻ ዛሬ ምርጥ ቪዲዮ ነው የተለቀቀው። ብሩክም እንግዲህ ወደ ዱባይ ለመሄድ ብቻዬን ወስኛለሁ። አዲስ ነገር ካለ አሳውቃችኋለሁ። በቃ ሀይሚ ይዘው የመጣችው ነገር እውነት ስለመሰለኝ በውሳኔ ጠንቻለሁ ብሏል እንግዲህ ማለት ነው። ሰላም ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ ይዛ በያላችሁበት ውድ የቻናሌ ቤተሰቦች እንኳን ወደ ቻናሌ በሰላም መጣችሁ። በያላችሁበት እንግዲህ ብርታቱን ይስጠን። መልካም ጾም እላለሁ ለሁላችንም ማለት ነው እና ዛሬ እንግዲህ ሀይሚ ትንሽ ተፈትናለች። ያው ማለት አሪፍ ነው እንደዚህ አይነት ፕራንክ ቢሆን ደስ ይላል። ምክንያቱም በቃ መጨረሻ ላይ ትንሽ ማለት ነው እና የማይውል የማያደር ስለሱም ዛሬ ቡራ አንዳንድ ነገር ብሏል። በቃ ነገራቶችን ስታደርጊ ፕራንክ ስታደርጊ ሳታዊ ሳታሳድሪ የምታስረዝሚው ከሆነ እኔ ብሳለሁ ብሏል ማለት ነው። ብሩክ እንግዲህ ዛሬ ብቻ ሁለታቸው እንግዲህ ተነፋፍቀው ሰንብተው አይታቸዋል እና በቃ ደስ የሚል ቪዲዮ ነው ዛሬ የተሰራው እውነት ለመናገር። ምክንያቱም ብሩክ ዛሬ የፈለኩትን ማድረግ እችላለሁ፣ ምክንያቱም አናደሽኛል፣ ጨጓራዬን እንደላጥሽኝ በቃ እኔ እንጃ ዛሬ ማለት ነው ነገር ብለዋል እያለች ነበር ሀይሚ ራሱ ስትጀምር ማለት ነው እና እንግዲህ ፓስፖርቱንም ሰጥቷታል። ፓስፖርቱንም ሲሰጣት በቃ እኔ ወስኛለሁ፣ እኔ ነኝ የምሄድ አንቺ አትሄጂም እያለ ማለት ነው። ችግር የለውም እንኳን ፓስፖርቴን ሰጠኝ እንጂ ራሴ ቆርጬ እመጣለሁ እያለች ነበር እሷ። እንግዲህ እኮ አስተካክሎ ጨርሶ ነው የሰጣት ብሩክ ማለት ነው። ብሩክ በቁም ነገር ነው፣ በቀልድ ደግሞ ቀልድ ነው እና ብቻውን የሚሄድ አይመስለኝም። አሁን ነገሮችን እያመቻች ነው። እኔ በቃ እተማመናለሁ ማለት ነው። ትቷት አይሄድም፣ ይዟት ነው የሚሄድ። የው ሀይሚ ደግሞ እንግዲህ ስለ ፕራንኩ ተናግራለች። እኔ ፕራንክ ካላደረግኩ ቤተሰቦቼም ይናፍቃሉ። ታዲያ ምንድን ነው የምሰራ? ፕራንክ አታደርጊው ብለውኛል አንተን። እሺ ፕራንክ አታደርጊው ካላችሁኝ ታዲያ እኔ በቃ በቪዲዮ አልመጣም ማለት ነው፣ ያለ ፕራንክ አይሳካልኝም ብላለች ማለት ነው እና ብሩክም እንግዲህ ፕራንክ አታድርጊ አላልነሽም፣ ግን ደግሞ ያው በጣም የተራዘመ የሆነ ለውሳኔ ያስቸግራል፣ ብዙ ነገር ያከስራል እያለ ነው እንግዲህ ብሩክ አስቤበት ነው ያደረግኩት፣ ትኬቱን የቀደድኩት ወይም የሰረስኩት እያለ ነው እንግዲህ ያው ትንሽ ሀይሚን እንትን ለማለት ፈልጎ ይመስለኛል እንጂ እውነት አያደርገውም። ብቻውንም መሄድ አይመስለኝም። ሲጀመር ከእንዴት ነው እንደዚህ እየተነፋፈቁ እንዲው ሀይሚ አፍቃሪ ብትሆንም ብሩክም አፍቃሪ ቢሆን የሀይሚ እንኳን ፍቅር ሞር ቢሆን እንዲለያትም አትፈልግም፣ ብሩክም እንድትለየው አይፈልግም። ታዲያ እንዴት ነው? ሀይሚ እኮ ተናግራለች ብሩክ ጋር አብሬ በቃ የሄደበት አብሬ እሄዳለሁ ገደልም ቢሆን እገባለሁ ብላለች። ትናንት አይታችኋታል እና ጥግ ድረስ ነው የምትወደው የምታፈቅረው። ስለዚህ ብሩክ ደግሞ በቃ በአንድ ቀን የው ማመን የለበትም የአንድ ቀን ፕራንክም ስለሆነ ማለት ነው። ምክንያቱም ብዙ ተፈታትነው እዚህ ደርሰዋል እና አላመነም። ያው ትናንትም ስለነገረችው እንግዲህ ነገሮችን እያመቻቸ ነው። በቅርቡ እንግዲህ አብረው ይሄዳሉ ማለት ነው። ሀይሚ ደግሞ አይታችኋታል፣ አልቀርም ነው ያለችው። በቃ በራሴ ብር ቢሆን ቆርጬ እመጣለሁ እያለች ነበር እና ብሩክ ደግሞ ማን ይቀበልሻል? እኔ እዚህ አልቀበልሽም እያላት ነበር። አረ በጣም የሚወዱኝ ወዳጆች ያሉ እያለች ነበር። ብቻ ደስ የሚል ቪዲዮ ነው ዛሬ የተሰራው። ያው ብሩክ እንግዲህ ሀይሚ እሄዳለሁ ብላ ፕራንክ ባደረገችው ትንሽ ተሰምቶታል። እውነት ለመናገር ተሰምቶታል ትንሽ ያኔ ትንሽም ሳይሆን ያኔ ተሰምቶታል፣ እውነት መስሎት ማለት ነው። ምክንያቱም በቃ ኮመንት ላይ የሚጻፈው ስለ ሀይሚ ወደ አሜሪካ መውሰድ በጣም ብዙ ነገሮች ይባል ነበር። እሱም ደግሞ እንደተጻፈለትም ይኸው ተናገረ ማለት ነው። እና እውነት ለመናገር ግን ይሄ አሜሪካ ማለት እንደው ዝም ብሎ ሻንጣ ይዞ መውጣት ነው እንዴ? እንዴ በጣም ፕሮሰስ እኮ አለው በጣም ማለት ነው። ስንት ፎርሞች አሉት፣ በጣም ብዙ ነገሮች አሉት። እሱ ፎርሙ ሲያልቅ ሲም ተሞልቶ ሲሳካ ነው የሚሄደው እንጂ እንደው ብድግ ብሎ የሚከድ አይደለም። ይሄን የምታረጉ ሰዎች ደግሞ ሀይሚና ብሩክን ለመለያየት ፈልጋችሁ ከሆነ ይሄ ፌር
አይደለም፣ ትክክል አይደላችሁም። የእውነት የምትወዷቸው አይደላችሁ ማለት ነው። ወዳጅ ማለት ትክክለኛ አድናቂ ወይም ትክክለኛ ኦዲየንስ ማለት ሁለቱ እንዲለያዩ የማይፈልግ ማለት ነው። የሁለቱን አንድነት የሚፈልግ ነው እንጂ ሀይሚን አሁን ለሆነ ድገት ስራ ብላችሁ ብትወስዷት ማለት ነው ብሩክ መከፋቱ አይቀርም እንዴ? ታዲያ እኮ ሀይሚ ስራ ስላገኘች ሄደች። ለጊዜው ደስ ሊላት ይችላል። እሷም እኮ ይከፋታል። ግን ደግሞ እሷም አታደርገውም፣ እንደማታደርገውም ይሄው አስረግጣ ተናግራለች። እኔ ብሩክን ጥዬ የትም ቦታ አልሄድም፣ ከሱ ጋር ከሆነ ግን ምንም ቢሆን ገደልም ቢሆን እሄዳለሁ ብላለች እና የውሷም ለመፈተን ነው ይሄን ያደረገችው። ስለዚህ እሷ የቀልዷን እንደዚህ ያደረገች ግን የኮመንት ጋጋታ ነበር። ስለዚህ እባካችሁ ሀይሚና ብሩክን በቃ በስስት ነው የምናያቸው፣ እንወዳቸዋለን እና አበረታታቸው። እነሱ የሚያለያይ ነገር ባንጽፍ ባናደርግ ደስ ይለኛል። እውነቴን ነው የምላችሁና ሀይሚ ደግሞ ያው ድርቅ ያለ ፕራንክ አታድርጊ። አንዳንዴ ይመራል ማለት ይመራል። ለእኛ ለወዴንስ ታዩ ለብሩክ ማለት ነው። በቃ የሚያስደስት ነገር ነው ማድረግ ያለብን ብሏል ብሩክ። በህይወታችን ስንኖር ጊዜያችን በአግባቡ እንጠቀምበት፣ ጊዜያችን በአጉል አንፍጅ ብሎ እንግዲህ አንዳንድ ነገሮችን አስተላልፏል ማለት ነው። እና ያው ብሩክም ልክ ነው ማለት ያው የምንሰራቸው ስራዎች የሚያስደስቱ መሆን አለበት። የሚያስከፋ የሚያሳዝን መሆን እንዳለበት ነው እንደሌለበት ነው የተናገረው።